አሁን የ5 ዓመቱን ውል አፍርሶ ማን የግሉ ያደርገው ይሆን የሚለው የሁሉም ክለቦች ፍጥጫ ሆኗል። ማንቸስተር ዩናይትድ፣ አርሰናል፣ ሪያል ማድሪድ፣ ቼልሲ እንዲሁም ሪያል ማድሪድና ባየር ሙኒክን ጨምሮ ፒኤስጂ የግላቸው ያደርጉት ይሆን? ፍጥጫው ጦዟል። ተጫዋቹ አሁን በሁሉም ክለቦች በሚያስብል ደረጃ ተፈላጊ ለመሆን የበቃው ያለው እምቅ አቅም እንደሆነ ብዙዎች ይናገሩለታል። አሁን ይላል የስካይ ስፖርቱ ጄሚ ሬድናፕ አሁን ለእንግሊዝ ብሔራዊ ቡድን ለመጫወት ይዘጋጅ ሲል የቅርብ አሰልጣኙ ኡና ኢምሬ በበኩላቸው በማንቸስተር ሲቲ አካዳሚ ውስጥ ምርጦን የወጣ ተጽዕኖ ፈጣሪ ነው ሲሉት ሞርጋን ሮጀርስን በሚድስቦሮ የመጀመሪያ ፕሮፌሽናል ተጫዋችነት ጅማሮ ከተቀያሪ ወንበር በመነሳት ሲጀምር አስደናቂ መሆኑን አስመስክሯል። ፈጣን የሆነው የእግር ኳስ እድገቱ በ2024-25 የውድድር ዘመን አስተን ቪላን እንዲቀላቀል አድርጎታል። የ22 ዓመቱ ኮከብ የአስተን ቪላ ተጫዋች ከአስተን ቪላ ጋር በመሆን በቻምፒየንስ ሊጉና በኤውሮፓ ሊጉ የሚጫወት ሲሆን ሞርጋን ሮጀርስ በፕሪሚየር ሊጉ አስደናቂ ቁጥሮችን በዚህኛው የውድድር ዓመት ማሳካት ችሏል። በ22.57 ሜትር በማካለል አራተኛ የሊጉ ተጫዋች ሲሆን 36 ጊዜ ኳስን በመንጠቅ ከፕሪሚየር ሊጉ ተጫዋቾች 11ኛ ደረጃ ላይ ሲያስቀምጠው 18 ጊዜ ኳሶችን በመንጠቅ ደግሞ 12ኛ ላይ ሲቀመጥ 515 ጊዜ ከኳስ ጋር ሲገናኝ በ10 ሰከንድ ውስጥ 296 ጊዜ በመንካት 17ኛ ደረጃ ላይ አስቀምጦታል። ሞርጋን በሜዳ ላይ ኳሶችን በፍጥነት በመግፋት እጅግ አደገኛ ከሆኑ ቦታዎች ከቪላ ሜዳ የሚያወጣበት ችሎታው በርካታ ተጫዋቾችን በፍጥነት ከኳስ ጋር የሚበልጥበት መንገዱ አስደናቂም አስገራሚም ሲያደርገው ቪላ ምርጥ እንዲሆን አድርጎታል። በመጀመሪያው የአርሰናል ግጥሚያ ላይ ከዲክላን ራይስ እና ከፓርቲ የተሻለ ሆኖ በመታየቱ ጄሚ ሬድናፕ እሱን መመልከት ጆን ሎምን እንደ መመልከት ነው ሲል አድንቆታል። 6 ጫማን የሚመዘዘው ብራያን ሮጀርስ ሁልጊዜም የአጥቂ አማካኝ ስነ ባህሪን የተላበሰ ነው። ፍጥነትን የተሞላ እጅግ ድንቅ ችሎታን የተላበሰ በቴክኒክ የተሞላ መሆኑ ደግሞ እጅጉን የልጁን ከፍታ ያስመሰከረ ነው ሲል በማንቸስተር ሲቲ ቤት በአካዳሚ አሰልጣኝነት የሚሰራው ብራያን ቤሪ ሙራፊ የሮጀርን አቅም ያደንቅለታል። ታዲያ የተወደዳችሁ ሮጀር ማንን ይቀላቀል ይሆን? ሐሳቦን ያጋሩን። ማንንስ ቢቀላቀል የተሻለ ጊዜን ያሳልፍ ይሆን? እሱ በእርግጠኝነት የተለየ ነው። ምክንያቱም ኳስን አግኝቶ በትክክል በፍጥነት በመሮጥና ኳስን በትልቅ ርቀት መያዝ ይችላል። ሞርጋን ኳስን የመቀበል የማዞርና የመሮጥ ችሎታ ያለው ሲሆን በተጋጣሚዎች ላይም ተጽዕኖ ያይላል። እንዴት እንደሚንቀሳቀስ በትክክል መገመት ሲያስቸግር እጅግ ከዕድሜው በላይ የሚተጋ ነው። ሁልጊዜ በዕድሜው ትንሽ ቢሆንም አሁን ግን ከከፍተኛ ተጫዋቾች መካከል ትልቅ መስሎ ይታያል። ያ በእነዚያ ብቃቱ ግቦችን የመፍጠርና የማስቆጠር ችሎታው ሁልጊዜም ልዩ ያደርገዋል። ነገር ግን ለሮጀርስ ቀላል የመርከብ ጉዞ አልነበረምና ሁልጊዜም ጎልቶ አይታይም። ይህ በእንግሊዝ እግር ኳስ ምድቦች ውድቀቶችን ያጋጠመውና ከዚያ በኋላ ወደ ጨዋታው አናት ያደገ ተጫዋች ባለታሪክ ለመሆን በቅቷል። የአስተን ቪላው ኮከብ አሁን የማን እንደሚሆን በውን ባይታወቅም ምርጫው ወዴት የሚያመራ ይመስሎታል? ሐሳቦን ይጻፉልን። አርሰናል በዚህ ክረምት ከሚፈልጋቸው ተጫዋቾች አንዱ ሲሆን አርሰናል በዚህ ክረምት የግራ ክንፍ ተሰላፊ ለማስፈረም ቅድሚያ ሰጥቶ እንደሚሰራ ገልጿል። በተጨማሪም መድፈኞቹ የመሃል ሜዳና ተመላላሽ ቦታቸውን ለማጠናከር እንደሚሰሩ ተሰምቷል። ጋብርኤል ጄሱስ ሊለቅ የሚችል በመሆኑ የ9 ቁጥር ቦታንም ሊመለከቱት እንደሚችሉ ተነግሯል። መድፈኞቹ ማንን እየተመለከቱ ነው ሲባልም አርሰናል በአሁኑ ሰዓት ሞርጋን ሮጀርስን እየተመለከተ ከሚገኙ የፕሪሚየር ሊጉ ክለቦች መካከል አንዱ መሆኑ ተገልጿል። በተጨማሪም ብራድሌይ ባርኮላ፣ ጁኒየር ክሩፒና የአያክሱ ሚካ ጎድስን የአርሰናልን አይን ስበዋል ተብሏል። በቀኝ መስመር ቦታ አርሰናል ቲኖ ሌብራሜንቶና የስፖርቲንግ ሊዝበኑን ኢቫን ፍሬስኔዳን እየተመለከቱ ይገኛሉ። በተቃራኒ ቦታ ደግሞ የፍራንክፈርቱን ሁለገብ ተጫዋች ናትናኤል ብሮውን እየተከታተሉ እንደሚገኙ ተገልጿል።
አርሰናል እነማንን ሊለቅ ይችላል? ጋብሪኤል ጄሱስ ክለቡን ይለቃል ተብሎ ይጠበቃል። ጋብሪኤል ማርቲኔሊም አርሰናል በቀጣይ ስለ ቆይታው ይወስናል። ትሮሳርድ በበኩሉ ክለቡ በተመሳሳይ በቀጣይ ይወስናል። ኢታን ንዋኔሪ በዚህ ክረምት በቋሚነት ይለቃል ተብሎ እየተጠበቀ ሲሆን ክርስቲያን ኖርጋርድ ክለቡ የሚቀርቡ ጥያቄዎችን ይቀበላል ተብሎ እየተነገረ ይገኛል። እንደ ኤፍኤ ቲቪ ዘገባ ከሆነ ብራያን ሮጀርስን ለማስፈረም መድፈኞቹ መሪነቱን እየመሩት ይገኛሉ ተብሏል። ለተጫዋቹም በሚስጥር እስከ 100 ሚሊዮን ፓውንድ ዩሮ እንደሚከፍሉም እየተገለጸ ይገኛል። ታዲያ አስተን ቪላ ግን ለተጫዋቹ ያስቀመጠው ማናቸውም የዋጋ ተመን የለውም። እንዲሁም ፍክክሩ እንደሚጦዝ እየተነገረ ይገኛል። ተጫዋቹን ለማስፈረም አምና በከፍተኛ ችግር ውስጥ ያሳለፈው የቀያይ ሰይጣኖቹ ማንቸስተር ዩናይትዶች ዓላማም ተደርጓል። ቼልሲም እንዲሁ በተመሳሳይ የግሉ ለማድረግ ጥረቱን ይገፋል ተብሎ ሲጠበቅ ከሌላ ሊግ ከፈረንሳይ ሊግ ፒኤስጂ ተጫዋቹን ለማስፈረም ጠንክሮ እየሰራ ቢገኝም በአርሰናል ልክ ግን አልሄደም እየተባለ ይገኛል። ተጫዋቹን ለማስፈረም ከስፔኑ ሪያል ማድሪድ ጥሪ እየቀረበና እይታ እየተደረገበት እንደሚገኝም ከሪያል ማድሪድ ቤት እየተወራ ይገኛል። ታዲያ ብራያን ሮጀርስ ማንን ይቀላቀል ይሆን? አሁን ጥያቄው የሁሉም ነው። የተወደዳችሁ የቻናላችን ቤተሰቦች ተጫዋቹ ያለው ብቃት ለሚመጣላቸው ክለቦች እጅግ አንድ ከፍታን የሚጨምር መሆኑ ማን ይሄን በበላይነት አጠናቆ ተጫዋቹን የግሉ ያደርገዋል? አሁን በእንግሊዝ ብሔራዊ ቡድን ስብስብ ውስጥ ይገኛል። ብራያን ሮጀርስ የዓለም ዋንጫም ተሳታፊ ሆኖ ወደ አሜሪካ ካመራው የእንግሊዝ ብሔራዊ ቡድን ጎን ተሰልፎ ይገኛል። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበረ። በሌላ ዝግጅት በሌላ ድንቅ ፕሮግራም እስክንገናኝ ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደውል ምልክቷን እየነካችሁ ለሌሎች እንዲደርስም ሼር እያደረጋችሁ ሐሳብ አስተያየቶቻችሁንም እየጻፋችሁልን አብሮነታችሁን ስለምትገልጹልን ከልብ በማመስገን የዛሬን በዚሁ ቋጨን። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ በያለንበት ሰላምና ጤና ከኛ እንዳይርቅ በመመኘት ነው። ቸር ያገናኘን።